መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ይበዛል ተብሎ ተጽፏል። ዛሬ ትኩረት አድርጌ መናገር የምፈልገው በዚህ በሶሻል ሚዲያችን ላይ በዩቲዩብ ሊሆን ይችላል፣ በፌስቡክ ሊሆን ይችላል፣ በቲክታክ ሊሆን ይችላል። ሰዎች በዋን ኦር አዘር ዌይ በጣም ብዙ ኢንፎርሜሽኖችን ይዘው ወደኛ ይመጣሉ ማለት ነው። ያ ኢንፎርሜሽን ቤታችን ቁጭ ብለን ስክሮል እያደረግን ስንሰማው ወይም ደግሞ የሆነ ነገር እየሰራን ከፍተን ስንሰማው ወደኛ ቤት ስናስገባው እኔና የእናንተን ቤት የሚያፈርስ የሰንበዲን ህይወት ደግሞ በጣም የሚያደምቅ ሐሳብ ሊሆን ይችላል። የዛን ፐርሰን እንዴት ነው የሚያደምቅለት? ፎሎወርስ በማስገኘት ሊሆን ይችላል። ብዙ ከቲክቶክ የሚገኙ ጥቅማጥቅሞችን በማስገኘት ሊሆን ይችላል ለዛ ሰው። ኦኬ የሚመጡ ኢንፎርሜሽኖች ግን ለኔና ለእናንተ ቤት ማን ነው ኢንፎርሜሽንን ይዞ የመጣው? ምክሩን እንዴት አድርገን ነው የተቀበልነው? መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገር አስቀድሜ እንዳልኩት ልጆችሽ ከእግዚአብሔር የተማሩ ይሆናሉ እንጂ ልጆችሽ ከሰንበዴ የተማሩ ይሆናሉ አይልም። በጣም ብዙ ሰዎች የተለያየ ሐሳብ በመስጠት በዚህ ታይም እኔንም ጨምሮ ብዙዎቻችን መካሪ ነን። ቤታችን ሲፈተሽ ግን ኦብቪየስሊ በጣም ብዙ ፕሮብሌሞች በቤታችን እናስተናግዳለን። አንዳንድ ሰዎች ዋው ትዳርን በጣም ፐርፌክት የሚያደርጉ 10 ነገሮች ብለው በቲክቶክ ይዘውልን ይወጣሉ ወይም ደግሞ በዩቲዩብ ይዘውልን ይወጣሉ። እኛ ደግሞ ቁጭ ብለን እንመለከትና አጠገብ ያለውን ባሌን ስመለከት ወይም ደግሞ አጠገብ ያለችውን ደግሞ ስትመለከት ያ ሰው ይዞ ከመጣ ሐሳብ ጋር በፍጹም የሚገናኝ ስላልሆነ ፍቅርህ እየሸረሸረ ወይም ደግሞ ፍቅርሽ እየተሸረሸረ ይሄዳል። እኔና እናንተ የተማርነው ከእግዚአብሔር ነው። ያ 10 ፐርፌክት የሚያደርጉ ብሎ ይዞት የመጣው ሰው ቤቱን ብንመለከት ያላገባ ወይም ደግሞ ልጆች የሌሉት ስለ ልጆች ሲመክር እንመለከታለን። ያላገባ ስለ ትዳር ሐሳብ ሲሰጥ እናያለን። እና በጣም ብዙ ጊዜ ሐሳቦችን ስንቀበል በቤታችን ስናስተናግድ ከማን ነው እየተቀበልን ያለ ነው? ከማን ነው ምክርን እየወሰድን ያለ ነው? በመጽሐፍ ቅዱሳችን በጣም ብዙ የመከሩ በጣም ብዙ ትውልድን ዲስትሮይድ ያደረጉ በምክር ብቻ ትውልድን ዲስትሮይድ ያደረጉ ብዙ ሰዎች አሉ ማለት ነው። የኛ ግን መጽሐፍ ቅዱስ ምን ይላል ሲባል ልጆችሽ ከእግዚአብሔር የተማሩ ይሆናሉ። እኔና እናንተ የምንማረው ከማን ነው? ከጌታ ነው። ከማን ነው? ከመንፈስ ቅዱስ ነው። ስለዚህ ይሄ ሶሻል ሚዲያችን በጣም ብዙ ሰዎች ያለ እውቀት ከሚናገሩት ነገር ይልቅ እኔና እናንተ ምክርን ከመንፈስ ቅዱስ ብንቀበል፣ ምክርን ለቤታችን ከጌታ ብንቀበል ትዳራችንን ማቅናት እንችላለን፣ ቤታችንን መስራት እንችላለን፣ ኑሯችንን ማስተካከል እንችላለን። ምክር ከጌታ ከመንፈስ ቅዱስ ስላለው ጸጋ ሰላም ይብዛላችሁ።